ጤና ይስጥልኝ አድማጭ ተመልካቾቻችን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንደምን ከረማችሁ? እንደተለመደው በየሳምንቱ የሰንበት ትምህርት ጥናት ወይም ደግሞ መጽሐፍ ቅዱስ ጥናት አዘጋጅተን ይዘንላችሁ ቀርበናል። ይህ ፕሮግራም በየሳምንቱ የተዘጋጀ የሚቀርብላችሁ በዋሽንግተን ዲሲ እና በአካባቢዋ ከምትገኘው ከሰባተኛ ቀን አድቬንቲስት ቤተክርስቲያን ነው። እንግዲህ ለባለፉት ጥቂት ሳምንታት በተለይ በአንደኛ እና ሁለተኛ ቆሮንቶስ የክርስቲያን ሕይወትና ምስክርነት ባህሪ በሚለው የቤተክርስቲያናችን የሚዘጋጅ ቡክሌት ላይ መጽሐፍ ቅዱሳዊ ነው። በእርግጥ ምንም የተለየ ሀሳብ የለው። ያንን በጥልቀት እያጠናን ነበረ። አንደኛ እና ሁለተኛ ቆሮንቶስ ሰፋፊ ሀሳቦች ያሉ ነው። ለቆሮንቶስ ቤተክርስቲያን የተላከ ሲሆን ዘመናትን ተሻግረው ደግሞ በዚህ ዘመን ላለን ለኛም የሚጠቅም ጥሩ ነጥቦች ስላሉት እሱን እያጎላን ለኛ እንደሚጠቅም አድርገን የተወያየን ቆይተናል። ዛሬም ይህንን ጥናት በዘጠነኛውን ሰንበት ትምህርት ይዘንላችሁ ቀርበናል። በፍቅር የሚመራ አገልግሎት በሚል የተዘጋጀ ጥናት ነው። ይህንን ጥናት ይዘንላችሁ የቀረብነው እኔ ፍስሐ ለገሰ እንዲሁም ደግሞ ወንድሜ ወረታው ብርሃኑ አብሮኛለ። ይህንን ፕሮግራም እንግዲህ እስከመጨረሻው ጊዜ እስከመጨረሻው ሰዓት እንድትከታተሉት የጋበዝናችሁ መንፈሳዊ ዝግጅት ነው። በጸሎት ነው የምንጀምረው። ወንድሜ ወረታው በጸሎት ይህንን ፕሮግራም ይከፍትልናል። እሺ እንጸልይ። በዘላለማዊ ፍቅርህ የወደድህን መድኃኒታችን ጌታ ኢየሱስ ክርስቶስ ሆይ እናመሰግንሃለን። እነሆ ይህንን ዘላለማዊና ፈዋሽ የሆነ ቃልህን ስለላክልን ስለሰጠህ በአሁኑ ሰዓት ከዚህ ከሚፈውሰው ከሚያድነው ቃልን ለማጥናት ተዘጋጅተናል እና ዘወትር በእንዲህ አይነት ሁኔታ በመገኘት ልጆችን የምትባርክ ነገሮችን የምታብራራና የምትገልጽ መንፈስ ቅዱስ ሆይ ዛሬም በመካከላችን በመገኘት ይህንን ጥናት በዚህ ጥናት የሚነሱትን ጠቃሚና አስፈላጊ የሆኑ መንፈሳዊ ገንቢ ትምህርቶች፣ ነጥቦች በአእምሯችን በአንደበታችን እንድታሳድር እንጠይቃለን። አምላክ ሆይ እነሆ ሁሉንም ላንተ አደራ ሰጥተናል። ከመጀመሪያ እስከ መጨረሻን ፕሮግራም ምራ፣ አስተምር፣ ተቆጣጠር ስለ ስም ስትል አሜን አሜን። እንግዲህ በመንደርደሪያ ሀሳቤ ለመግለጽ እንደሞከርኩት የዛሬው ሰንበት ትምህርት በፍቅር የሚመራ አገልግሎት የሚል ነው። በዛሬ ጥናት በእውነቱ ከሆነ ያን ያህል ቴዎሎጂካል ዶክትሪናል ሀሳቦች ዶክትሪን ሲባል ሰዎች ዶግማ ይመስላቸዋል። ዶክትሪን አይደል ነው ዶግማ ማለት ነው። ግዕዝ ስለሆነ ግዕዝ ይመስላል። ግዕዙን ግሪክ አላውቅም። ዶክትሪን ማለት ትምህርት ማለት ነው። ትምህርት ማለት ነው። መሰረታዊ የቤተክርስቲያናችን አስተምሮች አሉ። በዛ ዙሪያ የሚያጠነጥን ሳይሆን ነገር ግን የአንደኛም የሁለተኛ ቆሮንቶስ የተጻፈበት ሞቲቭ ነው ይባለው በእንግሊዝኛው ወይም ደግሞ ጳውሎስን ያነሳሳው መሰረታዊ ሀሳብ ምንድነው የሚል ሀሳብ ያለው ነው። ምናልባት በዚህ ዘመን ቤተክርስቲያንን በሽማግሌነት በፓስተርነት በተለያየ አገልግሎት የሚመሩ አገልጋዮች ከጳውሎስ ለአንደኛና ሁለተኛ ቆሮንቶስ ከጻፈላቸው ጽሁፍ መርዳት መውሰድ ያለብን መሰረታዊ ትምህርት ነው ብዬ አስባለሁ። ምክንያቱም ይህ ሞቲቭ ከሌለን ሚኒስትራችን ውሸት ነው ማለት ወይም ደግሞ በአሸዋ ላይ መስርተ ነው ማለት። በጣም ደስ የሚለኝ ጥቅስ ይሄ ሰንበት ትምህርቱ የሚጠቅሰዋል በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 4 እስከ 28 ከእስራትና ለህይወቱ አስጊ ከሆኑ ሁኔታዎች በተጨማሪ እንዲህ ሲል ጽፎ ይላል። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 3 ጊዜ በብትር ተመታሁ፣ 1 ጊዜ በድንጋይ ተወገርኩ። መርከቤ 3 ጊዜ ተሰበረ። ሌሊትና ቀን በባህር ውስጥ ኖርኩ። ብዙ ጊዜ በመንገድ ሄድኩ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣
በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በረሃብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበር። የቀረውንም ነገር ሳልቆጥር ወይም ይህን ሁሉ ሳልቆጥር ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ይሄ በጣም ዲፕ የሆነ የጳውሎስ አገልግሎት መሰረቱ ምን እንደሆነ ልንረዳው የሚያስፈልግ ነው። እንግዲህ በዚህና በተመሳሳይ ነገሮችን እያነሳን ነው። ይሄንን አጠር ያለ ጊዜ የምንወስደው እንደበፊቱ ረዘም ጊዜ እንደማንወስድ ተስፋ አደርጋለሁ። ምክንያቱም ሞቲቮቹ ምናልባት እንኳን ይሄንን ሞቲቭን እንዴት አመጣዋለሁ አንዳንዱ አገልግሎቱን ለብር ብሎ ወይም ለታይታ ብሎ ለዝና ብሎ ሊያደርግ የሚችል ነገር አለና ይሄንን ሐሳቡን እግዚአብሔር ከውስጡ ነቅሎ ይሄንን አይነት መነሻ ሐሳብ የተነሳሽነት እንዲኖረው ወደ አምላኩ መጸለይ ያስፈልጋል። ጥበብ የጎደለው ወደ እግዚአብሔር ጸልይ ነው። ስለዚህ ይሄ ሞቲቬ እስከዛሬ ያለው ሞቲቬ ተሳክራለምና ጌታ ሆይ ተሳክራ አድርገው የሚያሰኝ ነው ብዬ ነው እኔ ማስበው። እንግዲህ እንደሚወረታው ወደ አንተ ልምጣና በጳውሎስ አሁንም በአገልግሎቱ ለሁለተኛ ቆሮንቶስ በጻፈው ጽሑፍ ላይ ጳውሎስ የምስጋና መንፈስ እንዲኖር ያደረገው ሐሳብ ተወግቶ ወይም ደግሞ በዚህ ጽሑፍ ላይ አለና ይህ የምስጋና ወይም ደግሞ የሕፃናት ሐሳብ ምንድነው? የዚህ ይሁዱ ሐሳብ ምስጋና በሚል ነው የጀመረውና ከዚህ በዚህ ጉዳይ ላይ የተረዳኸውንና መንፈስ ቅዱስ ኢምፕረስ ያደረገን ለወገኖች ብትገልጽልን። እሺ ወንድም ፍስሐ በጣም አመሰግናለሁ። የዚህ ፕሮግራም ተከታታዮች እንግዲህ እስከ 8ኛው ትምህርት እያጠናን የመጣ ነው። የአንደኛ ቆሮንቶስን መልእክት ነበር። ዛሬ ወደ ሁለተኛ ቆሮንቶስ እንሸጋገራለን። ሐዋርያው ጳውሎስ እንደ ሌሎቹ መልእክቶቹ ሁለተኛ ቆሮንቶስንም የሚጀምረው በምስጋና ነው እና እንግዲህ ወደ ትምህርት የሚለው ምስጋና ነው። በሰላምታ አንድና ሁለት ምዕራፍ 1 ቁጥር 1 እና 2 የሚናገሩት ሰላምታ ነው እና ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጌታ በኢየሱስ ክርስቶስ ስም እሱም በአካል ያሉ ይህን ሲጽፍ ኤፌሶን ነበር። እዚያ ነበሩ ቤተክርስቲያኖች ሰላም እንደሚሏቸው፣ ሌሎችም አገልግሎቶች ሰላም እንደሚሏቸው ከተናገረ በኋላ እግዚአብሔር ለእርሱና ከእርሱ ለነበሩት ስላደረገው መልካም ነገር በምስጋና ለቆሮንቶስ ሰዎች ይጽፋል እና ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 እስከ 7 በኋላ ሄደን እናየዋለን። በምናነብበት ጊዜ እንዲያውም ቁጥር 8ም እንደዚሁ ወረድ ብለን በምናይበት ጊዜ ሐዋርያው ጳውሎስ እግዚአብሔር ለእርሱና ከሱ ጋር ለነበሩት ምን እንዳደረገላቸው በምስጋና ያቀርባል እና ቅድም ዶክተር ፍስሐ በመግቢያው ላይ ያነሳቸው ችግሮች ናቸው። ሐዋርያው ጳውሎስ የትም ቦታ በሚሄድበት ጊዜ አልጋ ባልጋ አልነበረም አገልግሎቱ። ወደ ቆሮንቶስ ከመምጣቱ በፊት ወደም ቆሮንቶስ ከመድረሱ በፊት ከየት ተነስቶ ወደ ቆሮንቶስ እንደገባ ከዚህ ትምህርት በፊት የነበረውን የፊልጵስዩስንና የቆሎሳይስን መጽሐፍ ስናጠና አይተነዋል። የምታስታውሱ ከሆነ የዚህ ፕሮግራም ተከታታዮች እና ሐዋርያው ጳውሎስ ቆሮንቶስን በነበረበት ጊዜ ብዙ መከራና ስቃይ እያሳለፈ ሰው ነበረ እና ያን ነው እንግዲህ ወደ ኤፌሶንም በነበረበት ጊዜ ቁጥር 8ን በኋላ ሄደና ያለ ኤፌሶንም በነበረበት ጊዜ ተመሳሳይ ችግር ነበረው። በዚህ ሁሉ ግን እኛ አበቃለን። የህይወታችን ቅድም ዶክተር ፍስሐ እንዳለው አበቃለን። ህይወታችን
ወደ ፍጻሜው እየመጣ ነው። ሞትን በጸጋ ለመቀበል ጳውሎስና ከሱ ጋር የነበሩ አገልጋዮች ለምሳሌ ወደ ሮም ታስሮ በሚሄድ የነበረበትን ገጠመኝ ማስታወስም ይቻላል ብለው ተስፋ በቆረጡበት ጊዜ ነው የሚለው። አሁን እናነባዋለን። እግዚአብሔር ጣልቃ ገባ። እግዚአብሔር ከአንበሳ መንጋጋ የዳንኤል አምላክ እሱንም እንዳዳነው ሐዋርያው ጳውሎስ አየ። ስለዚህ ምን አደረገ? በአምላኩ ፊት በምስጋና ቀረበ። ይሄንን ነው ለቆሮንቶስ ሰዎች በዚህ መልእክቱ ሸር የሚያደርጋቸው። በዚህ በመግቢያው በዚህ በምዕራፍ 1 ሐዋርያው ጳውሎስ እግዚአብሔርን የሚያመሰግነው ስለዚህ ነው። ብዙ ጊዜ በሕይወታችን እኛም ብንሆን ምናልባት እንደ ሐዋርያው ጳውሎስ ላይሆን ይችላል። ተስፋ በቆረጥንበት ጊዜ ነገሮች አበቃላቸው በምንልበት ጊዜ በጌታ ፊት በጸሎት ቀርበን በምንጮህበትና በምናለቅበት ጊዜ ጌታ በኃይልና በታምራት ጣልቃ ገብቶ ያዳነን ብዙ ገጠሞች አሉ እና ሐዋርያው ጳውሎስ ይህንን ነው ለቆሮንቶስ ሰዎች። ግን ዶክተር ፍስሐ ጊዜ ብዙ የለንም ስላለ ይህንን ክፍል ማንበብ እፈልጋለሁ። በጣም የዚህ ጥናት መሰረቱ በዚህ ክፍል ላይ ስላለ እና ቅድም እንዳልሁት 1 እና 2 መግቢያዎች ናቸው። ከ5 እስከ 10 ያለውን ግን ከ3 እስከ 10 ያለውን ግን ማንበብ እፈልጋለሁ። የምስጋናው ምክንያት ማን ነው ለሚለው የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ማነው? እግዚአብሔር ነው። ለሐዋርያው ጳውሎስ የምስጋናው የመጽናናቱ በመከራ ባለፈበት ጊዜ ተስፋ በቆረጠበት ጊዜ እርሱ እግዚአብሔር አብ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችንን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ዝም ብለን አይደለም እኛ የምንናገር፣ ከልምምድ ነው። እግዚአብሔር ደርሶ ስላጽናናን ስላዳነን፣ ስለዛ ነው ሌሎችን የምናጽናናው። ዳሩ ግን መከራ ብንቀበል ስለ መጽናናታችሁና ስለ መዳናችሁ ነው። ብንጽናናም እኛ ደግሞ የምንሰቃይበት በዚህ ስቃይ በመጽናናት ስለሚደረግ ስለ መጽናናታችሁ ነው። ተስፋችንም ስለ እናንተ ጽኑ ነው። ስቃያችንም እንደተከፈላችሁ እንዲሁም መጽናናታችን ደግሞ እንድተከፍሉ እናውቃለንና። ሌላው ሐዋርያው ጳውሎስ የሚጽናናበት ለቆሮንቶስ ሰዎች የሚላቸው ምንድን ነው? እናንተም እንደኛው በመከራ ውስጥ አልፋችኋል። ስለዚህ በዚህ እንጽናናለን፣ ለእምነታችሁ በመቆማችሁ በእምነታችሁ በመጽናታችሁ በዚህ ይሄ ዜና ለእኛ መልካምና የሚያጽናና ነው ይላል። እና አንድ ልጨምር፣ በእስያ ስለደረሰብን መከራችን ወንድሞች ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። አዎ ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችንን የሞትን ፍርድ በውስጣችን ሰምተን አበቃ ብለን ነበር። እግዚአብሔር ግን ደረሰና አዳናቸው። ስለዚህ ሐዋርያው ጳውሎስ ይህንን ለቆሮንቶሶች በዚህ መልእክት በምስጋና የሚያቀርብላቸው እና ሰንበት ትምህርት የሚለውን አንድ አረፍተ ነገር ላንብብና ከዛ ላንተ ልስጥ ወንድም ፍስሐ። ሰንበት ትምህርቱ ምን ላይ መጨረሻው የእሑዱ ክፍል መከራቸው ወደ እግዚአብሔር እንዲያቀርቡን እስከፈቀድንላቸው ድረስ ወደ መንፈሳዊ ብስለት ሊመሩን ይችላሉ። የጳውሎስ ምስጋና የሌሎችን የሽምግልና ጸሎት ኃይልና በእግዚአብሔር ማዳን ምክንያት የምንለማመደው ምስጋናን ያሳያል አልነው። እንግዲህ ሐዋርያው ጳውሎስ ምስጋና የሰጠበት እግዚአብሔር አበቃልን ሲል ስለደረሰለትና ስለተበጀው ነው። እንግዲህ መነሻውም ላይ እንደተናገርኩት አሁንም ወንድሜ ወረታው ጨምሮ እንዳብራራው የምስጋናው መሰረት የሆኑት ነገሮች ነው። በኋላም እንደዚሁ እናያቸዋለን። ሌሎች ነጥቦችም የአገልግሎቱን መሰረቶች ነው ማየት ፈልገው ቅንነትና እውነተኛነት የሚል ሐሳብ አለው። ምክንያቱም በቆሮንቶስ የነበሩ ዴፊኒትሊ አባላት ማመራር ላይ ያሉት መግለጫ whatever
በሐዋርያነቱ ላይ የታማኝነቱ ላይ ጥርጣሬ የነበራቸው ምክንያትም አላቸው። የሰው በክርስቶስ ተከታይ አልነበረም፣ ሐዋርያ አልነበረም። ከዛም የባሰው ደግሞ የቤተክርስቲያን የሚያሳድድ የነበረ ሰው ነበር። እናም ክፍሎች እንደነበሩ እንግዲህ ባለፈው አይተናል። የኬፋ ነኝ እኔ፣ ኬፋ ነኝ እኔ፣ የአጵሎስ ነኝ እኔ፣ ጳውሎስ ነኝ፣ የክርስቶስ ነኝ የሚሉ ክፍሎች ነበርባቸው። እናም ያንን ጥርጣሬውን ያንን ችግሩን ለማስወገድ የሱን የጳውሎስን ሐዋርያ አገልግሎት የማይመጠን በውሳኔ የማይጸና ያለው ባህሪ እንዳለው አድርገው ያስቡ ስለነበር ነው። እንግዲህ በኋላም ቀደም ያነበብኩትን በሁለተኛ ቆሮንቶስ ምዕራፍ ስንት ላይ ነው? ምዕራፍ 11 ይጻፉ አሁንም ሲቀጥል በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይ ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንደኖረን የህሊናችን ምስክር። ጳውሎስ በጣም የሚገርም ግልጽ ሰው ነው። ቅንነት የህሊና ምስክርነት። አሁን የህሊና ምስክርነት ይሄ ጊልቲ ኮንሽስነስ በእንግሊዝኛ የሚባለው አንድ ነገር መልካም ስናደርግ ደስ የሚለን ክፉ ስናደርግ ደግሞ የሚያዝነው ይሄ የሰው ልጅ ትልቁ ምስክር ይሄ ነው። የህሊና ምስክርነት ነው። አንደኛ ቅንነት አለ፣ ሁለተኛ ለአእምሮዬ የህሊና ምስክር ይመሰክርልኛል በማለት የቅንነትን ጥልቀት ለማሳየት ይሞክራል። ሜዳል ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በስጋዊ ጥበብ ሳይሆን፣ ይሄ ግልጽ ነው። ይሄን ኃይልን በሚሰጥ በክርስቶስ ሊሆን ይችላል ብሎ በተለይ ጻፈው አባባል ሁላችንም እንጠቀምበት ነው። በእግዚአብሔር ቅድስና ራይቸስነስ ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንደኖርን የህሊናችን ምስክርነት ነው። በእግዚአብሔር ቅድስናና ቅንነት አገልግሎቱ በቅንነት ላይ የተመሰረተ ነበር። ሲቀጥል ቁጥር 14 ከምታምኑበትና ከምታስተውሉት በቀር ሌላ አንጽፍላችሁምና በጌታችን በኢየሱስ ቀን እናንተ ደግሞ ትምክህታችን እንደምትሆኑ እንዲሁ ትምክህታችሁ እንድንሆን በከፊል ስለኛ እንዳስተዋላችሁ ፈጽማችሁ ታስተውሉ ዘንድ ተስፋ አድርጋለሁ። ከምታምኑበትና ከምታስተውሉት በቀር ሌላ አንጽፍላችሁም እያለ የነሱ መዳን የነሱ ወደ መልካም ጎዳና መምጣት እነሱ ወደ ንስሐ ህይወት መምጣት ምን ኩራራበት ነገር ያ ነው ፍሬ ማፍራታቸው። የዚህም አገልግሎቱ መነሻው ቅድስናና ፍቅር ወይም ደግሞ እውነተኛነት የተሞላበት እንደሆነ እናያለን። ሁለተኛ ቆሮንቶስ 2:17 ላይ የእግዚአብሔርን ቃል ቀላቅለው ከሚሻቅጡ እንደ ብዙዎች አይደለንም እናይለን። በቅንነት ግን ከእግዚአብሔር እንደተላከን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። በቅንነት ልክ ቀደም እንዳልኩት ከአውሬ ጋር በመታገል በጨለማ ፍርሃት፣ በብርሃን ፍርሃት፣ በከተማ ፍርሃት፣ በገጠር ፍርሃት፣ በወንድሞች መካከል ፍርሃት፣ ይህ አገልግሎት በቅንነት ላይ ተመሰረተ። ለወገኔ ይጠቅማል በማለት የሚደረግ አገልግሎት ነው። ነገር ግን ጳውሎስ የሚፈራው ነገር አለ። በተለይ ቅንነት ያልሞላው ተኩላዎች ወደ መንጋው የሚመጡ መንጋውን ለማፍረስ ምንም አይራሩ ቅንነት የጎደላቸው ነበሩ በዛ ዘመናት ተሻገሩ። በዘመን እንግዲህ መቼም ፈጣሪ አምላክ ይወቀው ራእይ መጽሐፍ ስናጠና ነበርና የመጀመሪያዎቹ 3 ቤተክርስቲያናት ስታነቡ ጥቂት የማያምኑ ሰዎች ናቸው ያሉት። ችግር ያለባቸው ጥቂቶች ናቸው። የመጨረሻዎቹን 3ቱን ስታጠኑ ደግሞ እውነተኞቹ ጥቂቶች ናቸው። ያዝን ነው። በችግር ውስጥ የነበረችው ቤተክርስቲያን በብዛት መልካም ክርስቲያን የነበረበት፣ በድሎትና መልካም ጊዜ የነበረችው ቤተክርስቲያን ደግሞ ተኩላዎች ገብተው ብዙዎች በቅድስናና በቅንነት የሚኖሩን አገልግሎት ረስተው
ጥቂቶች ብቻ መልካም የሆኑበት ዘመን ላይ እንገኛለን። እንግዲህ ልክ እንደ ጳውሎስ ዛሬም ያለን አገልጋዮች አገልግሎታችን ከቅንነት አእምሮ፣ ህሊና፣ ነፃነት ጋር በተያያዘ አገልግሎታችን እንድናደርግ እንግዲህ ከጳውሎስ የምንማረው ትምህርት ነው ብዬ አምናለሁ። ምናልባት በዚህ ላይ የምጨምረው ካለ ጊዜውን ላንተም ሰጣለሁ። የሚቀጥለውንም ሀሳብ በዛው ንከው። በፍቅር ምክንያት የተለወጡ እቅዶች ይላልና ጳውሎስ በዚህ አገልግሎቱ ከፍቅር የተነሳ የቀየረው ጉዞና የሆነው ሁኔታ ምንድነው የሚለውን በትገልጽልን ወንድም ይወረታው። በጣም አመሰግናለሁ። እንደገና ወንድም ፍሳ ቅድም ባነሳው የሐዋርያው ጳውሎስ ቅንነትና እውነተኝነት እነዚህ የሱ መለያ ባህሪዎች እንደሆኑ ነው የሚገልጸው። ወደ እነሱ ሲመጣ ቅድም ያነሳው ነጥብ ነው። መጀመሪያ ላይ የሐዋርያው ጳውሎስን ማንነት ጥያቄ ውስጥ የሚያስገቡ ሰዎች ነበሩ። ሐዋርያው ጳውሎስ ደግሞ ምንም የምደብቀው ነገር የለኝም፣ ወደ እናንተ ስመጣ እናንተን ያገለገሉት በቅንነትና በገርነት በመልካምነት ነው እና ምንም የምደብቀው ነገር የለኝም፣ የኔ ሕይወት በእናንተ ዘንድ የሚነበብ መጽሐፍ ነው ነው የሚላቸው። አንድ ታሪክ በቅርቡ ሳነብ አንድ በጥንት ግሪክ ይኖር የነበረ ቤት የሚገነባ ጥሩ ቤቶች የሚገነባ ሰው ወደ አንድ የታወቀ የግሪክ ፈላስፋ መጣና ቤት ቆንጆ ቤት ማንም ከውጭ ሆኖ ሲመለከት ምንም ማየት የማይችልበት ቤት ልገንባልህ፣ በቃ ማንም እንዳይህ ስማ አለው። እንዲያውም ሁሉም ውስጥ ያለውን ማየት የሚችሉ ቤት ብትገነባልኝ ከምጠይቀው ዋጋ በላይ ከፍልሃለሁ። እኔ የምፈልገው ቤቴ ውስጥ ያለውን ሁሉም እንዲያዩት ነው። የምደብቀው ነገር የለኝም። ለምንድን ነው ቤቴን ጨለማ አድርጌ የምቀመጠው? እኔ የምፈልገው ቤቴ ውስጥ ያለውን ሁሉም እንዲያዩትና እንዲመለከቱ ነው። የምደብቀው ነገር የለኝም አለ የሚል ታሪክ አንብቤ ነው። ጳውሎስ የሚለው ያንኑ ነው። ይህ በእናንተ ፊት በነበሩበት ጊዜ የምደብቀው ምንም ነገር አልነበረም። ሕይወቴን አይታችሁታል። በቅንነት ከማገልገል በላይ ደግሞ ለአንድ መሪ ምን ይጠበቃል? ያን ነው ሐዋርያው ጳውሎስ ለቆሮንቶሶች የሚላቸው። እንግዲህ በፍቅር ምክንያት የተለወጡ እቅዶች ወደሚለው በመጣበት ጊዜ ሐዋርያው ጳውሎስ ቆሮንቶስ 18 ወር ቆይቶ ነበር። እንደምታስታውሱት አንደኛ ቆሮንቶስን ስናጠና አይተነዋል። እና ቤተክርስቲያኗን መስርቶ እንደ ተሰሎንቄ ወዲያውኑ አልሄደም። 18 ወር ከቆየ በኋላ ቤተክርስቲያኗን አጠንክሮ ወደ ኤፌሶን ሂዶ ኤፌሶን 3 ዓመት ቆይቷል። አሁን ሐዋርያው ጳውሎስ ወደ ኢየሩሳሌም ለመሄድ እያቀደ ነው። ወደ ኢየሩሳሌም ከመሄዱ በፊት ግን የነበረው ዕቅድ ምንድን ነው? ከኤፌሶን ተነስቶ ቆሮንቶስ ሂዶ ከዚያ ወደ መቄዶንያ ሂዶ ከዚያ እንደገና ወደ ቆሮንቶስ መጥቶ ክረምቱን አሳልፎ ከነሱ ጋር ምዕራፍ 1 ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 15 እና 16 ሄዳችሁ ስታነቡት ታገኙታላችሁ። ከነሱ ጋር ክረምቱን አሳልፎ ምናልባትም ለኢየሩሳሌም ቤተክርስቲያን ከተለያዩ ቤተክርስቲያኖች የተሰበሰበውን ስጦታ ቆሮንቶስ ከነበሩት ወንድሞች ስጦታ ጋር ሰብስቦ ወስዶ ኢየሩሳሌም ለማደስ ነበር የሐዋርያው ጳውሎስ እቅድ። ነገር ግን ያ አይደለም የሆነው። ሐዋርያው ጳውሎስ ኤፌሶን ነበረ። ከኤፌሶን ወደ ቆሮንቶስ ይሄዳል። ቆሮንቶስ በሄደበት ጊዜ ከፍተኛ የሆነ ሰንበት ትምህርቱን ስዳችሁ ስታት ምዕራፍ አንድ እንዳችሁ ኤፌሶን ቆሮንቶስ በተፈጠረው ከፍተኛ ችግር ምክንያት ይሄዳል። ከዛ ተመልሶ ወደ ኤፌሶን መጥቶ ከኤፌሶን ወደ ቆሮንቶስ ወደ መቄዶንያ ነው የሄደው ሐዋርያው ጳውሎስ። ምክንያቱም ጢሞቴዎስን ከቆሮንቶስ መጥቶ ኤፌሶን በነበረበት ጊዜ ጢሞቴዎስን ይልከዋል። ጢሞቴዎስ ሄዶ በሚያይበት ጊዜ የቆሮንቶስ ቤተክርስቲያን ከፍተኛ ችግር ውስጥ እንዳለች ይገባዋል። ጳውሎስ ሄዶ ጎብኝቶ መጥቷል። ችግሩ አልተፈታም። ስለዚህ ጳውሎስ ተመልሶ ከመሄድ ይልቅ ኤፌሶን ሆኖ ደብዳቤ ይጽፋል።
ይሄ ሁለተኛ ቆሮንቶስ መልእክት የተጻፈው እንደገና መድገም ፈልጋለሁ። ከኤፌሶን ቆሮንቶስ ሄደ። እነሱ ጋር ስብሰባ ነበረው። ነገሮች አልተስተካከሉም። ተመልሶ ኤፌሶን ይመጣል። ጢሞቴዎስን ይልከዋል። ጢሞቴዎስ ሂዶ ሁኔታውን በሚያውቅ ጊዜ ተመልሶ በመጣ የሰጠው ሪፖርት ደስ አላለውም። እንደገና ተመልሶ ወደ ኤፌሶን ወደ ቆሮንቶስ መሄድ አልፈለገም። ስለዚህ ምን አደረገ? ኤፌሶን ሆኖ ደብዳቤ ጽፎ በቲቶ አማካይነት ወደ ቆሮንቶስ ይልካል። እንግዲህ የተቀየረው እቅድ ይሄ ነው። ጳውሎስ አልሄደም። በፍቅር ምክንያት የተለወጠው እቅድ ይሄ ነው። እሱ ቢሄድ ኖሮ ምናልባት ነገሮች ሊካረሩ ይችላሉ ከሚል ግምት በመነሳት ይመስለኛል። እንግዲህ የኔ እንትን ነው እና አንዳንድ ጊዜ ሁኔታዎች በሚከሩበት ጊዜ ሁኔታዎችን ለማርገብ መሞከር መልካም ነገር ነው የሚል ነው የኔ አመለካከት። ስለዚህ ሐዋርያ ጳውሎስ ቲቶን ሲልከው ይሄ የመጀመሪያ ጊዜ አይደለም። ቲቶ አትሊስት በሐዋርያ ጳውሎስ አማካኝነት ወደ ቆሮንቶስ 3 ጊዜ ተልቋል። ምናልባት የሁለተኛው ወይም የሶስተኛው ጉዞ ነው፣ አላስታወስም። እና ቲቶ ሂዶ ከቆሮንቶስ ሰዎች ጋር መልእክቱን የሐዋርያ ጳውሎስ የጻፈውን ከፍተኛ ሐዋርያ ጳውሎስ ከጻፋቸው መልእክቶች ሁሉ ምናልባት አይደነ የገላትያን መልእክት አስመልክቶ በጣም ጠንካራ የሆነ መልእክት ነው። ምክንያቱም ቅድም እንዳነሳ ነው የሐዋርያው ጳውሎስን አገልግሎት ቸላ ያሉ ሰዎች ጥያቄ ውስጥ ያስገባሉ። ቤተክርስቲያኗ ውስጥ ምዕራፍ 1 ቁጥር 1 18 ስናነብ የነበረ ችግር እንደነበረ ታስታውሳላችሁ። እና ቆሮንቶስ በጣም ትልቅ ችግሩ ስለነበረች ሐዋርያው ጳውሎስ ጠንካራ ደብዳቤ ይልካል። እና አሁን ጢሞቴዎስ ቲቶ ሂዶ ደብዳቤውን ሲሰጣቸው በምን አይነት ሁኔታ ይሆን ብሎ እንዴት ስለኔ ያላቸው አመለካከት ተቀይሮ ይሆን ብሎ ሐዋርያው ጳውሎስ አስቦ ተጨንቆ ነበር። ስለዚህ ቲቶ ከቆሮንቶስ ወደ መቄዶንያ ይሄዳል፣ ወደ ፊልጵስዩስ። ሐዋርያው ጳውሎስ ፊልጵስዩስ አይልም፣ ነገር ግን በመቄዶንያ ያለች ትልቋ ቤተክርስቲያን ፊልጵስዩስ ነበረች እና ወደ መቄዶንያ ይሄዳል። ሐዋርያው ጳውሎስ ከቶራ ተነስቶ ወደ መቄዶንያ ሂዶ ከቲቶ ጋር ይገናኛል። ከቲቶ ጋር በሚገናኝበት ጊዜ ምናልባት የላከው በጣም ጠንካራ የሆነ ሁለተኛ ቆሮንቶስ መልእክት የቆሮንቶስ ቤተክርስቲያን አባላትን ልባቸውን ሰብሯቸው ይሆን ወይስ አይሆን የሚል ፍርሃት ነበረው። ነገር ግን ቲቶ መጥቶ ሲነግረው ደብዳቤዎቹ የሐዋርያው ጳውሎስን ደብዳቤ በመልካም እንደተቀበሉት፣ ለሱ ያላቸው አመለካከት እንዳልተቀየረ፣ ነገሩን በደስታ እንደተቀበሉት በሰማ ጊዜ ልቡ በደስታ ሞላ እና ዋናው እውነት በፍቅር ምክንያት የተለወጡ እቅዶች የሚለው ዶክተር ፍስሐ በእኔ አንደርስታንዲንግ ይሄ ነው። ሐዋርያው ጳውሎስ ወደ ቆሮንቶስ መሄድ ፈልጎ ነበር። ሶስተኛ መሄድ ፈልጎ ነገር ግን አልሄድም። ከመሄድ ምክንያቱም ምን ብሎ ነበር? በፊት ለፊት መጥቼ ከእናንተ ጋር በዚህ ጉዳይ ላይ መነጋገር እፈልጋለሁ ብሎ ግን አልሄድም። ጢሞቴዎስን ላከው እና በፍቅር ምክንያት የተለወጡ እቅዶች የሚለው ይሄንን። ነገር ግን ሰንበት ትምህርቱ በዚህ ላይ እንደዚህ ይላል። በመጨረሻ ጉብኝቱ ላይ የነበሩ የጳውሎስ ዓላማ በተሳሳተ መንገድ ተረድተውት ነበር። የቆሮንቶስ ሰዎች በቆሮንቶስ ያሉ አንዳንዶች እርሱ የማይታመን እንደሆነና በቂ ፍቅር እንደሌለው ተናግረው ነበር። በኋላ ግን ደብዳቤውን ልኮ ቲቶ ሄዶ ካነጋገራቸው በኋላ እነዚህ ነገሮች ሁሉ ተቀይረው በጳውሎስና በቆሮንቶስ መካከል እርቅ ወርዶ ነበር ነው። እንግዲህ እኔ አንደርስታንዲንግ እንግዲህ የተቀየረ ነው። ብዙውን መቀየሩ ለነሱ ካለው ፍቅር የተነሳ ነው። ኦኬ፣ ተባረክ። ከአንተ የተሻለ በዚህ ጉዳይ ላይ እውቀቱም የለኝም። ባዮግራፊ ላይ በጣም ጥሩ የሆነ አንደርስታንዲንግ አለ። ተመልካቾቻችንም ዋናውን ሀሳብ ያገኙታል ብዬ ተስፋ አደርጋለሁ። እንግዲህ በአንደኛ ቆሮንቶስ በነበረው መልእክቱ ጳውሎስ ስትሮንግ የሆነ ሜሴጅ ወይም ደግሞ መልእክት የላከበት በቆሮንቶስ ቤተክርስቲያን
የተጀመረ አንዳንድ ክፉ አመሎችና ክፉ ፕራክቲሶች ወይም ደግሞ ምግባሮች ነበሩና ያንን አስተካክሉ ብሎ የቃላት ዱላ ነበረ የላከባቸው እና በዛ ጉዳይ ላይ ያለውን ሐሳብ ትንሽ አለዝቦ የይቅርታና የፍቅር ሐሳብ የሚደረድርበት ነጥብ ይመስላል የሚቀጥለው እይታ ሁለተኛ ቆሮንቶስ ምዕራፍ 2 ላይ ቁጥር 4 ላይ ልጀምርላችሁ ከላይ ማንበብ ትችላላችሁ ግን ቁጥር 4 ላይ በብዙ መከራና ከልብ ጭንቀት በብዙም እንባ ጽፌላችሁ ነበርና ይላል እንግዲህ አስቡት አንደኛ ቆሮንቶስን አስቡት ይህም እናንተን አብዝቼ የምወድበትን ፍቅር እንድታውቁ እንጂ እንዳሳዝናችሁ አይደለም የፍቅር ደብዳቤ ነው አንዳንድ ጊዜ ፍቅር ሲባል ሰዎች ሁሉ ጊዜ በቃ ማሽሞንሞን ትዬ ጋሽዬ ወይም እንዳው ሸበላይ ምናምን ነገር ይመስላል ነው የፍቅር ደብዳቤ እውነትን እውነት ብሎ በመግለጽ የተሳተ መንገድ ሰው የተጓዘ ማሽሞንሞን ሳይሆን በግሳጼም መናገር የፍቅር ቃላት ነው አንዳንድ ሰዎች ዶንት ቢ ጀጅመንታል የዚህ ሀገር አባባል ነው ዶንት ጀጅ ሚ የሚሉ አባባሎች አሉ ጥፋቶችን ጥፋት ስታር አርጋችሁ በመተናገሩበት ጊዜ ነገር ግን ያ ሰው በጥፋቱ ቀጥሎ ከንቱ ሆኖ እንዲጠፋ ከፈለጋችሁ ማትወዱት ከሆነ ዝም ማለት ነው ነገር ግን ለዛ ሰው የምናስብ የምንጨነቅ ከሆነ ከቅንነት ተሰጣና ከክፋትና ከተንኮል የሚነሱ ነገሮች እንዳሉ ይታወቃል ነው ግን ከቅንነት ጳውሎስ የቅንነት ጉዳይ ነው የቅንነት ወንጌል ነው የቅንነት ወንጌል ይዘን የምንነሳ ሰዎች ግን በቅንነት ስንናገር ያ ሰው እንዲመለስና በቀጭራው መንገድ በትክክለኛ መንገድ እንዲጓዝ የማድረግ ዋና ዓላማ ነውና በፍቅር እንድታውቁ እንጂ እንዳዝናችሁ አይደለም እውነት ሐሰትን ሐሰት በሚለው ፕሪንሲፕል አንዳንድ ጊዜ የምንናገራቸው ሰዎችን ጥፋት አስተዋልና ብለን ስንናገር እነዛ ሰዎች እንዲሰበሩ አድርገን የምንናገራቸው ነገሮችን ከጳውሎስ መማር አለብን ያ እነዛ አይነት ንግግሮች ጌታችን ኢየሱስ እንኳን ምናልባት የዘመናት ምኞት የሚል መጽሐፍ ያነባችሁ ሰዎች ካላችሁ ካላነበባችሁም እንድታነቡት በዚህ አጋጣሚ ለመክራችሁ ፈልጋለሁ በእንግሊዝኛው the desire of faith ይላል ክርስቶስ ኢየሱስ በዘመኑ የነበረውን ጥፋትና እርኩሰት በሚወቅስበት ጊዜ እንባ ያቀር በፊቱ እንባ ነበር ሰው ያሸሸው ነበር ይቀርበው ነበር ምክንያቱም ግሳጼው ከፍቅር ጋር ከጥልቅ ፍቅር ጋር የተቀላቀለ ነበር ስለዚህ ዛሬም እኛ ክርስቲያኖች ግሳጼያችን ከጥልቅ ፍቅር ጋር የተገናኘ ያንን ሰው የሚያረቅና የሚሰብር ሳይሆን ያንን ሰው ኢንከሬጅ አድርጎ ከጥፋቱ እንዲመለስ ንስሐ እንዲገባ ማድረግ ነው እናም ሲቀጥል ነገር ግን ማንንም ይላል ቁጥር 5 ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 5 ላይ ነገር ግን ማንንም አሳዝኖ ቢሆን እንዳልከብድባችሁ በክፍል ሁላችሁን እንጂ እኔን ያሳዘነ አይደለም እንደዚህ ላለ ሰው ይህ ከእናንተ የምትበዙት የቀጣችሁ ቅጣት ይበቃዋል ይቅርታ እንደዚህ እንዲህ ያለውን ከልክ የሚበዛ ሐዘን እንዳይወጥ ይልቅ ተመልሳችሁ ይቅር ማለትና ማጽናናት ይገባችኋል ስለዚህ ከእርሱ ጋር ፍቅርን እንድታጽኑ ለምናችኋል አትብሉ ብሎ ነበርኩ ጳውሎስ ስለዚህ ያ ሰው በሐዘን እንዳይወርቅ እንግዲህ ወደ ንስሐ ከተመለሰ ማዘናችሁ አይከፋኝም ነው የሚለው እንደው ጳውሎስ በዚህ ዝም ብላችሁ ሳነቡ ማዘናችሁ አይከፋኝ ምክንያቱም ያ ሐዘን ለንስሐ ስላመጣችሁ ደስተኛ ነኝ ማለት ይነግራልና አገልግሎታችን በፍቅር እና ሰዎችን ለመለስ በሚያስብ ይዘት ያለው ወዝ ያለው መሆን አለበት ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 5 አሁንም ወደ መቄዶንያ በመጣው ጊዜ ሁሉ ነገርን መከራን ተቀበል እንጂ ስጋችን እረፍት አልነበረም በውጭ ጠብ ነበር በውስጥ ፍርሃት ነበር ነገር ግን ሐዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናናን በመምጣቱ ብቻ አይደለም ነገር ግን ናፍቆታችሁንና ለቅሷችሁን ስለኔም ቅናታችሁን ሲነግረን በእናንተ ላይ በተጽናናንበት መጽናናት ደግሞ ነው ስለዚህም ከፊት ይልቅ ደስ አለን በመልእክቴ ያሳዘንኋችሁ በሆነ እንኳን አልጸጸትም የተጸጸቱት በሆነ እንኳን
ያ መልእክት ጥቂት ጊዜ ብቻ እንዳሐዘናችሁ አለውና አሁን ግን ለንስሐ ስላዘናችሁ ደስ ብሎኛል እንጂ ለሐዘናችሁ አይደለም። በምንም ከኛ የተነሳ እንዳትጎዱ እንደ እግዚአብሔር ፍቃድ አዝናችኋልና እያለ እንግዲህ የሚቀጥለው ነበር። ስለዚህ በቆሮንቶስ ተፈጥሮ የነበረው በተለይ በጳውሎስ ላይ የነበረው ጥርጣሬ ጳውሎስ ላይ የነበረው አንዳንድ ነገሮች እየተገፈፈ በቲቶ የተጽናናው ህዝቡ መልእክቱን የቅንነት የጻፈ ነው። በቅንነት ተቀብሎት በህይወታቸው አዋህዶት ለብዙ አንድነት ለንስሐ መምጣት ምክንያት ሆኗል። የስ እውነትን እውነት ውሸትን ውሸት ማለት መውቀስ ቤተክርስቲያንን ኤዲፋይ ማድረግ ይጠበቅብናል። ግን ከፍቅር የመነጨ መሆን አለበት። እሱን ላዋርድ ይሄ የማይረባ እሷን ማትረባ የሚል ሐሳብ መሆን የለበትም። ጳውሎስ እንግዲህ የፍቅርን ወንጌል በክርስቶስ የተጀመረውን ያስቀጠለ እንዳለ የሚያሳይ እንግዲህ ወንድሜ ወረታ ወደ መጨረሻው እየመጣን ነው እና እንግዲህ የአገልግሎቱ ጉዳይ ዲሲፕሊን ማድረግ፣ መገሰጽ፣ ከዛ ደግሞ ሪስቶር ማድረግ ሰውየውን ወደ ነበረበት ህይወቱ እንዲመለስ የማድረግ አገልግሎት ነበር። እንግዲህ ጠቅለል ያለ ሐሳብ ስናቀርብ በክርስቶስ ድል መንሳት ይላል። እንግዲህ ጳውሎስ ይህንን አስጨናቂ ደብዳቤ ከጻፈ በኋላ ወዴት ሄደ? ከዚያስ ምን አደረገ? የሚል ሐሳቦች አሉ። እንግዲህ ከቲቶ ጋር በተያያዘም ቅድም ነክቼዋለሁ። አንተ የምትጨምራቸው ሌሎች ሐሳቦች ካሉ ምከረንና ይህንን ፕሮግራም እንደመድማለን። ያው ቅድም ሐዋርያው ጳውሎስ ቲቶ ቅድም እንዳልነው ነው። ቲቶ ወደ ቶራስ በአማርኛው ይመጣል ብሎ ጢሮዳ በአማርኛው ጢሮዳ ቶራስ ወደሚባለው ቦታ ይመጣል ብሎ ይጠብቅ ነበር። እንግዲህ እዚህ ላይ አንድ ነጥብ ማንሳት ያለበት ሐዋርያው ጳውሎስ ቲቶን ማለት ነው ቲቶን ደጋግሞ ወደ ቆሮንቶስ ሰዎች የላከበት ምክንያት እኔ እንደሚመስል መልእክቱን አስይዞ በቆሮንቶስ ሰዎች ዘንድ ተቀባይነት የነበረው ሰው ነበር ቲቶ። ስለዚህ ይሄንን ከባድና ግሳጽ የተሞላበትን ደብዳቤ በማን ብልከው ይሻላል ብሎ ሐዋርያው ጳውሎስ ቲቶን አስይዞ መላኩ በቲቶና በቆሮንቶስ ሰዎች መካከል የነበረ መልካም ግንኙነትን ተጠቅሞ ጳውሎስ መልእክቱን ጢሞቴዎስ ዲፕሎማቲክ በሆነ መንገድ እንዲያቀርብለት ፈልጎለት ሊሆን ይችላል። ነገር ግን we know one thing ጢሞቴዎስ በመልእክቱ ሳክሰስፉል ነበረ። በተልእኮ ሂዶ የጳውሎስን መልእክት ለእነሱ አስረድቶ እነሱን ሐሳባቸውንና ለጳውሎስ የነበራቸውን አመለካከት ቀይሮ ነው የመጣው እና ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 5 እንደዚህ ይላል እና ቅድም እንዳሉት ሐዋርያው ጳውሎስ ቲቶ ወደ ቶራስ አልመጣም፣ ወደ ጢሮዳ አልመጣም። ቲቶ ወደዛ ባለመምጣቱ ምክንያት ሄዶ የተገናኙት መቄዶንያ ነው እና ሐዋርያው ጳውሎስ ምን አለ? ወደ መቄዶንያ በመጣን ጊዜ በሁሉ ነገር መከራን ተቀበልን እንጂ ስጋችንን ረፍት አልነበረውም። በውጭ ጥበብ ነበረ፣ በውስጥም ፍርሃት ነበረ። ነገር ግን ሐዘኖቻችን የሚያጽናናን አምላክ በቲቶ መምጣት አጽናናን። በመምጣቱም ብቻ አይደለም፣ ነገር ግን ናፍቆታችሁን፣ ልቅሷችሁን፣ ስለ እኔም ቅናታችሁን ሲናገር በእናንተ ላይ በተጽናናበት መጽናናት ደግሞ ስለዚህም ከፊት ይልቅ ደስ አለን። በክርስቶስ ድል መንሳት ያ ችግር ተወግዷል። ቲቶ መጥቶ ለሐዋርያው ጳውሎስ የነገረው ነገር ቢኖር የቆሮንቶስ ሰዎች መልእክትህን ሙሉ በሙሉ ነው የተቀበሉት። ስለዚህ ድል የሆነው ማነው? የቆሮንቶስ ቤተክርስቲያንን ለማጥፋት አቅዶ የተነሳው ጠላት ዲያብሎስ። ሐዋርያው ጳውሎስ መስዋዕት የከፈለላት ቤተክርስቲያን ዓላማውና ግቡ የደብዳቤው የመልእክቱ የግሳጼው ዋና ግብና ዓላማ እንደ መልካም አባት እነሱ ከዘላለም ሕይወት እንዳይቆረጡ እንዳይወገዱ ለማድረግ መሆኑን
ቲቶ በምን አይነት ቋንቋ እንዳስረዳቸው አናቅም፣ አስረድቷቸዋል። እነሱም ደግሞ ተቀብለውት በዚህ ምክንያት ሐዋርያው ጳውሎስ ልቡ በደስታ ተሞላ። ስለዚህ ሐዋርያው ጳውሎስ ከቆሮንቶስ ማነው ከፊልጵስዩስ ወይም ከመቄዶንያ ወደ ቆሮንቶስ አልሄደም። በጥሮዳ አድርጎ እንደገና ሲያልፍ የቆሮንቶሶች አምጥተው ለሱ ለኤፌሶን ማነው ለኢየሩሳሌም ቤተክርስቲያን ያዘጋጁትን ስጦታ ሰጡት። ነገር ግን ዋናው ነጥብ እዚህ ላይ ምንድነው? ሰላም በጳውሎስና በቤተክርስቲያኑ መካከል ወርዷል። ጠላት ዲያብሎስ ተሸንፏል እና በክርስቶስ ድል መንሳት የሚለው ክፍል ይሄ ነው አንደርስታንድ ያደረኩት። ተባረክ ወንድሜ። ወረታው በፍቅር የሚመራ አገልግሎት የቆሮንቶስ መልእክት ጠንካራ ቢሆንም መሰረቱ ሰዎች ወደ ንስሐ እንዲመጡ ከፍቅር የመነጨ ከቅንነት የመነጨ ከአእምሮ ክስ ነፃ የሆነ በሙሉ ቅንነት የተጻፈ መሆኑን የሚያሳይ በዚህ ዘመን ላለን አገልጋዮችም የምንገስጻቸው የምናስተምራቸው የምናደርጋቸው ነገሮች በፍቅርና በቅንነት ላይ በይቅርታ ላይ የተመሰረተ እንዲሆን የሚመክር የጳውሎስ አገልግሎት ነው። እንግዲህ ቀደም እንዳልኩት እንደዚህ አይነት አገልግሎት እንዲኖር መጸለይ ያስፈልጋል። ሁሉን በመስጠት የሚታወቀው አምላክ ይህንን ግሩም የባህሪ ትራንስፎርሜሽን ባህሪ ለውጥ በህይወታችን ማምጣት አገልግሎታችን እንደ ክርስቶስ አገልግሎታችን ልክ እንደ ጳውሎስ ያደርግልናል። ለብዙዎችም ብርሃን እንሆናለን። ማነው እንግዲህ አድማጭ ተመልካቾቻችን እስከዚህ ሰዓት ድረስ አብራችሁን ስለነበራችሁ እናመሰግናለን። እንደተማራችሁም ተስፋ አደርጋለሁ። ጥያቄና አስተያየት ካላችሁ በዚሁ በዩቲዩብ ገጻችን ላይ በፌስቡክ ገጻችን ላይ ብታቀርቡልን አንብበን ለሚቀጥለው መልስ ይዘን እንደምንቀርብ በዚሁ አጋጣሚ ቃል ለመግባት ፈልጋለሁ። እግዚአብሔር ይባርካችሁ። ፕሮግራሙን በጸሎት ጀምረናል። በጸሎት እንደመድምና የፕሮግራማችን ፍጻሜ ይሆናል። እንጸልይ። እናመሰግናለን ጌታ ሆይ አስጀምረህ ስላስጨረስከን፣ አሁንም በአገልግሎታችን ልክ እንደ ጳውሎስ በቅንነት የተሞላ በፍቅር የተሞላ እንዲሆን በመንፈስ ቅዱስ ኃይልህ ጌታ አንተ ሙላን። ይህንን የጀመረውን አገልግሎትም በቅንነት መፈጸም እንድንችል ጳውሎስ እንዳለው ሩጫዬን ጨርሻለሁ እነሆ የድል አክሊል ተዘጋጅቶልኛል ብሎ በልበ ሙላት እንደተናገረው ይህንን ማለት የምንችልበትን ህይወትንም አብዛለን። ጌታ ሆይ እንግዲህ ይህንን የሚሰሙ የሚያደምጡ ሰዎች ሁሉ በዚህ ቃል ይባረኩ። በጌታ በኢየሱስ ክርስቶስ ስም አሜን። አሜን።